Fanno, 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 tecco sinegud, che berillimia, lefte gadai, fanno de meccagna, erete uberut, yambalulu, ሰጠው ለነፋስ አንጎሎ 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 እንደ ቆላ ወፍ እንደ ግሪሳ እንደ ቆላ ወፍ እንደ ግሪሳ ያረፈው ልቤ ደሞ ተነሳ ደሞ ተነሳ ፋኖ ፋኖ fanno fanno grar telito de mai lat urrutar şimdi de uhatın fanno fanno harlo gari mene ahinde tezvar shinkisi boy ይመጣል ለሚያለው ጫካ ለሚያለው ዱር ሲነጋገር ያድራል ከሙዜሩ ጋር ኑ በቃ ከሙዜሩ ጋር እንኳን ባልንጀራ ልብ አይታመን ፋኖ 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 አገሩ ገባ ሳይሰናበተኝ ያ ጀግና ወታደር ሰው ማረገኝ ፋኖ 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 በላው በርጨቃ ሆኖ የልቤ አስታማሚ ናፋኖ 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 ሳቡ 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 መሸብኝ ሳቡ መሸብኝ ይጁ ቢራራት ግብር አለብኝ ግብር አለብኝ ግብር አለብኝ ፋኖ ፋኖ የወንድ ልጅ እናት ታጠቂ በገመድ ወንድ ልጅ ታጠቂ በገመድ ልሽና ሞራ እንጂ አይቀብረውም ዘመድ አይቀብረውም ዘመድ ፋኖ 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 ከባልንጀራው ማታ የተለየ ከባልንጀራው ማታ የተለየ እንደ አጥቢያ ኮከብ ሲነጋ ታየ ሲነጋ ታየ ፋኖ ፋኖ ኧረ ተው በሉት ኧረ ተው በሉት ያን ባለብሎ ሰጠው ለነፋስ አንጓሎ 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 ፋኖ 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 አለችው ፍንን አርጋትና ፍንን አርጋትና እንዳልብሱ መጣ ማለቷ ቀረና ማለቷ ቀረና ፋኖ 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 የምር ተኳሹን እኛ ስናውቀው ዝናር በቅፌን ማንደባለቀው
ማንድ ባለቀው ፋኖ 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 ወዘት በልቤ እንደ ጀበና አልወጣልሽ። በቀደምትም አማራ እንደ አማራነት ያው ተምረንም አርሰንም ውጤታማ ምን ሆነኛለን ለሀገሪቱም ለኢትዮጵያ የጀርባ አጥንት አማራ ነው። ግን ግፍና ጭቆናው በደሉ ስለበዛበት ብዙ ታላላቅ ወንድሞቻችን ታላላቅ እህቶቻችን እየታረዱ እየተጣሉ እንደገናም አማራ እሱ ተምሮ ስራ በሚያገኝበት ሰዓት ዓለምንም ዕውቀት ዓለምንም ጥያቄ ምንም ዕውቀት ሳይኖራቸው አድሎ እየተሰራባቸው በአማራዎች ምንም ዕውቀት የሌላቸው መሀይሞች ወንበር ላይ እየተቀመጡ ግፉ በደሉ ስለበዛበት ነው አማራነት ይጥፋ ብለው በማወጅ ወይም ትጥቅ ይፈታል የአማራ ህዝብ ብለው ስላወጁ በዚህ ስሜታዊ ሆኖ አማራን አንድ ሆነን እንነሳለን ብሎ ሀገራችን ነፃ እናወጣለን ለቀጣይ ትውልድ እናስተላልፋለን ብሎ የአማራ ህዝብ የተነሳው ለዚህ ጦርነቱም እንደዚህ ሊቀሰቅስን የቻለ ዋናው ጠንቅ ነገር በቃ አማራነት የሚለውን ስያሜ በቃ አማራ በየቦታው እየተጨፈጨፈ እየታረደ ስራ እንዳያገኝ ተምሮ በእውቀት ያለው አማራ ነው። አርሶ የሚያበላ አማራ ነው። ግን የሚገደል አማራ ነው። ዕውቀቱን የሚነጠቅ አማራ ነው። ስለዚህ እኛ ይሄ ሁሉ ስለጎሰጎሰን ለዚህ ትግል ያደረገ እንድንንቀሳቀስ ወይም ሀገራችን ነፃ ለማውጣት የተነሳን ነው። አንደኛ በቃ ኦቨር ኮንፊደንስ በቃ ሰልፍ ኮንፊደንስ በራስ መተማመን በቃ ሞር በቃ ከሁሉም በላይ ዛሬ ሰልጥኛ መውጣት በጣም ደስተኛ ያደረገኝ አንደኛ አማራ እንደተገፋው እንደበደሉ እንደጭቆናው በአማራ ክልል ውስጥ አሁን በቂ ታይቶ የማይታወቅ ስልጠና በመውሰድ ሁለተኛ የተለያዩ የአካል ብቃት እንቅስቃሴዎችን በማዋቂ ሶስተኛ የተለያዩ ስፖርቶችን ያው ሰውነቴን እንድገነባና በራስ ተማምኛ ሀገር ነፃ እንደዋጣ ትምርቱም ራሱ ደስተኛ አድርጎኛል። ስለዚህ ደስተኛ ያደረገኝም ይሄ ነው። የጦርም ምንነት የመሳሪያን ምንነት የተኩስን ያተኳኩስ ምንነት ሀገር እንዴት ነፃ እንደሚወጣ እዚህ እንድገባ ያገሰጉሰ ነገር ይሄ ነው ዋናው። ስልጠና እንደገና የተከፈለ ነገር በመጀመሪያ ተማሪ ነበርኩ። የ12 ክፍል ተማሪ ነበርኩ። ትምህርቴን ልጨርስ አልቻልኩም። ሲቀጥል በቃ የአማራ ልጆች የአማራ ሴት እህቶችን በዩኒቨርሲቲ ላይ ታግተው ቀርተዋል። የእነሱን በደልና ጭቆና ሲያስጠላኝ ትምህርቴን አቋርጬ ትቼው ወጥቻለሁ። ከዛ ወጥቼ ስራ የራሴ ስራ ከፍቼ ሻይ ቡና እየሰራሁኝ እያለ ምንም በቃ የጠላት ወራሪ ኃይል ምንም ስራ ሊያሰራንም አልቻለም። ሲቀጥል በቃ ስንታመምም ወደ ፈለግነው ቦታ ሄደን ሕክምና ማግኘት አልቻለም በጠላት ምክንያት። ከዛ በዛ የተነሳ ወደዚህ ስልጠና ገብቼ ሰለጠንኩ። በአንደኛ ዙር ኮማንዶ ሰልጣኞች ተሳትፌ መሰልጠኔ በጣም እጅግ ደስተኛ አድርጎኛል። ሲቀጥልም በአማራነቴ ኮርቻለሁ። በዚህ ስልጠና ውስጥ እኔ ብዙ ነገር አግኝቻለሁ። የአካል ብቃቶችን አግኝቻለሁ። በቃ ወታደራዊ ስልቶችን ምናምን ተምሬያለሁ። በቃ በራስ እተማመናለሁ። ልም ያለው ጫካ ልም ያለው ዱር ሲነጋገር ያድራል ከሙዜሩ ጋር እንኳን ባልንጀራ ልብ አይታመን። ፋኖ 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 አንዳንዴ ቀድሞ አለመንቃት አለ። የዛኔ ስልቱ ወይም ትግሉ ለጥቂት ግለሰቦች መስሎኝ ነበር። ግን እየቆየን ስንሄድ ደግሞ ጥቂት ግለሰቦች ታግለው አማራን ነፃ ሊያወጡ አይችሉም። ሁሉም አማራ አንድ ሆኖ አንድነት ኃይልን በሚል መፈክር ሲነሱ ይህንን ወራሪ ኃይላችን
ወይም ጠላታችን አማራ ጠል የሆኑትን ድል እንደምናደርግ እሳቤ ስላለኝ ይህ በገንዘብ የማይገኝ ስልጠና ልሳተፍ መጥቻለሁ ማለት ነው። እውነት ለመናገር በጣም ብዙ ነገር ነው ያገኘው። እኔ ከዚህ በፊት በአካዳሚክ ትምህርት የፊዚክስ መምህር ነበር። ፊዚክስ ብቻ ነው የማውቀው እንጂ ስለ ወታደር ወይም ወታደራዊ ሳይንስ ምንም የማውቀው ነገር የለም። ስለዚህ አሁን ከሞላ ጎደል ሙሉ አሰልጣኞች የነገሩኝን ወይም ያስተማሩኝን ሙሉ በሙሉ እያሉ ወታደራዊ ሳይንስን ማለት ነው። ምክንያቱም አሰልጣኞቻችን እነሱ ያለፉበትን ህይወት ነው በሙሉ ሲያሳዩኝ ነበር። ስለዚህ የእነሱን በቃ በቻልኩ መጠን ይይዣለሁ፣ ብዙ ልምድ ይይዣለሁ። ምን በቃል ለመግለጽም ትንሽ ስለሚያንስ ማለት ነው። በጣም ከእድልም በላይ እድለኛ እንደሆንኩ ነው ራሴን እንትን የምለው። ምክንያቱም ይህን እድል ያላገኙ ብዙ ጓዶች ስላሉ ማለት ነው። እዚህ መግባት ፈልገው ራሱ እስካሁን መግባት ያልቻሉ የስራ ባልደረቦች ስላሉ ማለት ነው። ስለዚህ የተሰማኝን ደስታ በቃል ለመግለጽ በጣም ያጥረኛል። በጣም ደስ ብሎኛል። ሁሉንም አሰልጣኞችን በአጠቃላይ እዚህ የስልጠናውን ሂደት ሲያካሄድ የነበሩ የስልጠና መምህሩን እንኳን ደስ አላችሁ ማለት እፈልጋለሁ። ማሳለፈው መልእክት ምንድን ነው? ፋኖ ፋኖ የወንድ ልጅ እናት ታጠቂ በገመድ የወንድ ልጅ እናት ታጠቂ በገመድ ልሽና ሞራ እንጂ አይቀብረውም ዘመድ አይቀብረውም ዘመድ ፋኖ 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 ከባልንጀራው ማታ የተለየ ከባልንጀራው ማታ የተለየ እንደ አጥቢያ ኮከብ ሲነጋ ታየ ሲነጋ ታየ ፋኖ ፋኖ ኧረ ተው በሉት ኧረ ተው በሉት ያን ባለ ቡሎ ሰጠው ለነፋስ አንጓሎ አንጓሎ። የስልጠና ቆይታው በጣም አሪፍ ነው። ተጠበቁት በላይ ነው ያገኘሁት። ያው እንደነገርኳችሁ ቅድም ኮንትራክሽን ስራ ላይ አዲስ አበባ ነበር የምኖረው። ከዛ መጥቼ ያው በፊት በማየው በአንዳንድ ነገር ያው በእይታ ያው ደስ ይለኝ ነበር። ከዛም ተጠበቁት በላይ ያው ደስታ አግኝቻለሁ። ሌሎቹም እንደኔ ሁሉ በስልክ ከሚያዩና ከሚደሰቱ ይልቅ እንደኔ መጣው ስልጠናውንም ወስደው ሙሉ ሰው ሆነው ለእናት ሀገራቸው እንዲበቁ እመኛለሁ። አገፋፉ በጣም አሳዛኝ ነው፣ አሳሳቢም ነው። ሰርቶ እንዳይጠቀም ውጤታማ እንዳይሆን በተለያየ አስተሳሰብና በተለያየ መንገድ አማራን የማፈናቀል ስራ ሲሰራ ያለው ተፋኖ ሁሉም ነገር ያስደስተኛል። ይሄ ይቅር አይባልም። ይሄ ይቅር የምለው ነገር የለኝም። ካለባበስ ጀምሮ ስነ ምግባር የሰው ልጅ ምን ያህል ለሰው ጠቃሚ እንደሆነና ሰው በመሆኑ እንዴት መከበር እንዳለበት ያስባል ፋኖ። ለነሱ ማስተላልፈው መልእክት እንደኔ ሁሉ ያው አንዳንዴ ስልጠና ቦታ ላይ ሁሉም ዝግጁ ላይሆን ይችላል። አማራን ያው እንደሚታወቀው አማራ የተለያየ ግፍና በደል በዛውም ላይ ጭቆና አለበት። እሱ ወደ ኋላ በመተው ለሳምንት ጠግቦ ተማደር ይልቅ ለ5 ወር ተቸግረው እንደኔ ስልጠናውን ወስደው ብቁ ሆነው ለእናት ሀገራቸው ለእህት ለወንድሞቻቸው ዘብ እንዲቆሙ መልእክቴን አስተላልፋለሁ። ልም ያለው ጫካ ልም ያለው ዱር ሲነጋገር ያድራል ከሙዜሩ ጋር እንኳን ባልንጀራ ልብ አይታመን ፋኖ 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 አገሩ ገባ ሳይሰናበተኝ ያ ጀግና ወታደር ሰው ማረገኝ ሰው። ስሜ 10 አለቃ ሲሳይ ይባላለሁ። የ199ኛ ክፍለ ጦር የኮማንዶ አሰልጣኝ ነኝ ማለት ነው።
ባለቤት አለን የስልጠና ወቅት አሪፍ ነው ማለት ነው። ስለዚህ ይሄ የአማራ ወጣት ተበድሎ ተጨቁኖ ተሳዶ ከየአካባቢው የመጣ ወጣት ነውና ስለዚህ ለስልጠና ዝግጁ ነው፣ ብቁ ነው። በራስ ፍላጎት በራስ ተነሳሽነት ነው እየሰለጠነ የነበረው። አማራ ብሔራዊ ንቅናቄ በተመሰረተ በማግስቱ እነዚህ ተመራቂዎች ሊመረቁ በመድረሳቸው በጣም ደስ ብሎኛል ማለት ነው። እንደኔ ራሱ አንድ በሆነበት ሰዓት እንደ አማራ ብሔራዊ ንቅናቄ ለምርቃት መብቃታቸው በጣም እኔም ተደስቻለሁ ማለት ነው። ኧረ ተው በሉት ያምባል ብሎ ሰጠው ለነፋስ አንጓሎ 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 እንደ ቆላ ወፍ እንደ ግሪሳ እንደ ቆላ ወፍ እንደ ግሪሳ። እኔ ለአማራ ሕዝብና ለአማራ ወጣቶች የማስተላልፈው መልእክት ብልጽግና ያደረሰብን ቁሳዊ መሳደዶች፣ ንብረት መውደሞች የምናየው ነገር ስለሆነ ስለዚህ የአማራ ወጣት በየሻይ ቤቱ በየቦታው በየከተማው ከመቀመጥ ይህንን አረመኔያዊ ሰራዊት ለአንዴና ለመጨረሻ ጊዜ ለመሸኘት ተባብረን ብንወጣና ብንሰለጥን የሚል መልእክት ነው የማስተላልፈው። እሺ፣ ሰልጣኝ ህይወት ቢምረው ይባላል። ወቅት ያው አሪፍ ነበር፣ በጣም አሪፍ ነው፣ ደስ ይላል። በጣም ብዙ አዳዲስ ነገሮች አሉ። ምንም አናውቅም ነበር፣ አሁን በቅተናል። አሁን በቃ በጣም አሪፍ የሚገኛል ነው። ለእኛ እንደውም እዚህ ስልጠና ውስጥ ለእኛ ያላቸው ፍቅርና እንክብካቤ በጣም ከወንዶች ይልቅ የሴቶች በጣም የተለየ ነው። በጣም በቃ ከቤታችን እንደውም በቃ ያው እናትም በቃ አይሆንም እዚህ ውስጥ ያለው አሰልጣኞቻችን መምህሮቻችን በጣም በቃ በተለየ ነው ያሰለጠኑ። ያው ህብረተሰቡ ሴቶች ብዙ እንደ ውትድርና አይጋብዙም። ያው ምክንያቱም ብዙም ባላውቀውም ያው እኔ በእናት በሀገራችን እስከመጡ ድረስ እኛ ያው ሴቶችም ሆነ ወንዶችም እኩል መታገል አለብን ነው የምለው። ሴቶቻችንም ያው ወደዚህ መጣው እንደኛ ትግሉን ይቀላቀሉ አሪፍ ነው የምለው። ታፍሼ ገብቼ ነበርና የምሳየው በጣም አስጠለኝና ያን ሳነጻጽሮ ዝመጥቼ ደግሞ በጣም ልዩነት አለ። ሁሉ ሳምንት ነው የሰለጠንኩትና ጠፍቼ ነው የመጣሁት። በጣም ፋኖ ኃይለኛ እንደሆነና በቃ በደንብ ተረዳሁት። የቤት ላሉ እህቶቻችንና እናቶቻችንን የማስተላልፈው መልእክት ወደዚህ ስልጠና እንዲመጡና እንደኛ ሰልጥነው አገራቸውን ነፃ እንዲያወጡ እመክራቸዋለሁ። ተኩሶ ሲነጉድ የፍሪ ልምደኛ ፍልፍቴ ጋዳይ ፋኖ እንደመጋኛ ኧረ ተው በሉት ያምባል ብሎ ያለቃ ማናገሮች ይባላሉ። የማስተኛ ክፍለ ጦር አፈጠኛ። አዎ የፋኖ ስልጠና ያው እንግዲህ እኛ ተቋም እናውቃለን። ያው መጀመሪያ የሰሜን ምስራቅ ነበርኩኝ። የአራሳት ክፍለ ጦር ሻለቃ 5 ነበር። ልዩኃይል በፈረሰ ወቅት አካባቢ ልዩኃይሉ ለምን ይፈርሳል በማለት አብረን ተመደብ ወጣን ማለት ነው። ከዛም ከወጣሁ በኋላ የአማራ ፋኖ ተቀላቅዬ ብዙ ስራዎችን ስልጠና እንትን ብያለሁ። ይሄ አንድነቱ እንኳን ሳይመጣቀሱ ከአንድነቱ በፊት ብዙ ስራዎች ሰርቻለሁ። እስከ 7ኛ ዙር ድረስ ስልጠና እንትን ብያለሁ አጥኛለሁ። አሁን ደግሞ በአንድነቱ ደግሞ ያው የ99ኛ ክፍለ ጦር አንደኛ ዙር ኮማንዶ ያው በዚህ መልኩ እየሰጠን እንገኛለን። ፋኖ ስልጠና እንግዲህ እንደሚታወቀው በጣም ባህለኛው እንደሚታወቀው ብዙ ነገሮች አሉ። ፋኖ ውጊያም ያደርጋል፣ ስልጠናም ያደርጋል ግድ ነውና ያው
እንግዲህ ለዚህ ማለት ነው እና 5ኛ ዙር በጣም በኃይለኛው የሚያዝ ስለሆነ እንደ ክፍለ ድርጅት ስንመሰረትን በጣም ደስተኛ ነን። ባሪፍ ሆነን ያው በዚህ ልክ አለን ማለት ነው። የፋኖ ስልጠና የሚለይበት ምንድነው? አሁን መንግስት በየሰዓት ወር ከ15 ከፍተኛ ተለጠነና ወር ከ15 ቀን ነው። እኛ ደግሞ ፋኖች ደግሞ ያው በቃ መደበኛ ኮማንዶ እስከ 6 ተለጠን ያለ ማለት ነው። ምክንያቱም ፋኖ ብዙም ይታወቃል፣ ብዙም እንትን ሎጂስቲክ የለውም። ግን ያንም ተቋቁመን ከህዝባችን ጋር ሆነን ህዝባችን እየረዳን ያው የፋኖ ስልጠና በጣም ለየት ይላል። ምክንያቱም ፋኖ ከዚህ ቀደም እንደሚታወቀው በታሪክ ተኳሽ ነው። እንኳንም ሰልጥኖ ያው አሁን እንደሚታወቀው ወይ ስልጠናው ተኩስ ላይ ያለባችሁ ተኩስ ራሱ ሁሉም በቃ ሁሉም አሪፍ ነው ማለት ይችላል። ተኳሽ ነው። በአካል ብቃት እንደሚታወቀው በጣም አሪፍ ነው። ብዙ አሰልጣኞች አሉ ተጓዳኝ በመሆን በአካል ብቃቱም ለየት ይላል። ባሪፍ ነው ይሰጥኛል ማለት ነው። የአማራ ወጣት ነው። አሁን ከተማ ላይ ሆኖ የአማራ ወጣት እየታፈሰ በግዴታ እየገባ ይገኛል። ይሳል ታፍሱ ያለ ፍላጎቱ እዛ ከሚሞት የአማራ ፋኖ ተቀላቅሎ ወደ ፋኖ ስልጠና ቢገባ ደስ ይለኛል። ምክንያቱም እዚህ ውስጥ ምን ሞት በጣም ክብር አለ ማለት ነው። ስለዚህ የአማራ ወጣት አሁንም ቢሆን ወደ ፋኖ ተቀላቀሉ፣ ሰልጥኑ ነው። አመሰግናለሁ። 10 አለቃ መብቱ እንኳን ይባላሉ። የ99ኛ ክፍለ ጦር ምክትል ስልጠና መምሪያ ነው። አመሰግናለሁ። ስለ ስልጠናው ስልጠናው እዚሁ ሳልለይ እዚሁ አብሬ ነው ያለው። ስልጠናውን ተከታተልኩኝ። ቀን በቀን የሚይዙትን የሚጨብጡትን ስልጠና አብሬ እየተከታተልኩ ሳይና እንትን ስለቆየው በጣም ፈታኝና አድካሚ ነበር ስልጠናው። ግን ያለውን ነገር ሁሉንም ነገር ተቋቁመን ለዛሬ ለምርቃ በቅተናል ማለት ነው። እውነት ለመናገር በጣም ደስተኛ ነኝ በዚህ አንድ በመሆኑ በጣም ደስ ያለኝና ወደፊትም ከዚህ በኋላም ደስ ብሎኝ የምቀጥልበት በጣም ደስ ያለኝ። እኛ ስናሰለጥን ለአደለ የአማራን ሁሉም እዚህ ጋር ያለ ስለ አማራ በደል፣ ጭቆና እንዲሁም መፈናቀል፣ መታገት መሰለ ሁሉም ነገር እዚህ ጋር ያለ ዝም ብሎ እንደማንኛውም እንትን ሳይሆን ልክ ጠላቶቻችን እንደሚያቀርቡልን ኃይል ሳይሆን እዚህ ጋር በስሎና አውቆ ስለ አማራ ጭቆና በደል ገብቶት የገባ ኃይል ስለሆነ እዚህ ጋር ምንም መናገር አልፈልግም። ምክንያቱም ብሶታ አስገድዶት የገባ ትውልድ ነው ያለ። እዚህ ጋር ብዙ ነገር ተቋቁሞ ወራብ፣ ውሃ ጥም፣ ስቃይ እዚሁ ያለውን እንግዲህ ብርድ፣ ውርጭ እዚሁ ጋር አየሩን እንትን በማለት አጠቃላይ ማደሪያውን ዳር እያደረ ነው ይሄን ስልጠና ያሰው። ስለዚህ ብሶት የወለደው ኃይል ነው። ምንም ያስቆመው ነገር አይደለም። ፋኖ ፋኖ ተኩሶ ሲነጉ የ109ኛ ኮር የ99ኛ ክፍለ ጦር ስልጠና መምሪያ ኃላፊ ነኝ። አሁን የምንገኝበት ቦታ የአንደኛ ዙር ኮማንዶ ሰልጣኝ 9ኛ ክፍለ ጦር የአንደኛ ዙር ኮማንዶ ሰልጣኝ ለማስመረቅ ዝግጅት ላይ ይገኛል። ስልጠና ቆይታው እንደምታዩት እጅግ ፈታኝና የተሻለ ስልጠና ሲሰለጥን የነበረ ወጣት ነው የምታዩት። ለብዙ ወራት ያክል የኮማንዶ ስልጠና እየሰጠን ያለንበት ሂደት ነው። ምክንያቱም እኛ በጣም ይሄንን የኮማንዶ ስልጠና ስንሰጥ መንግስት ነው ይባይ ራሱ ለ2 ወርና ለ3 ወር እያሰለጠነ ነው ወደኛ የሚልከው። እኛ ግን ለ5 ወራት ያክል እጅግ ፈታኝ በብዙ ውጣ ውረድ ያለፉ ኮማንዶ ሰልጣኞች ነው ፊትለፊታችን ላይ መጥተዋል። የሚሰማኝ ትልቅ ደስታ ነው። አማራ ወደ አንዴ በመጣበት ወቅት ላይ የኮማንዶ ስልጠናውን እያስመረቅን ባለንበት ሰዓት ድርብ ደስታ እንደሚሰማን ነው በእኛ በኩል እንደ ስልጠና መምሪያ 99ኛ ክፍለ ጦር ስልጠና መምሪያ ኃላፊ ትልቅ ደስታ እየተሰማኝ መሆኑን መግለጽ ይፈልጋል።
እውነት ለመናገር 3 አናብስት ብርጌዶች ናቸው ወደ አንድ ክፍለ ጦር የመጡት። በእነዚህ አናብስት ብርጌዶች መሀል ላይ እነዚህን እንቁ የሆኑ የ5 ወር ኮማንዶ ሰልጥነው በዚህ ላይ ሲጨመሩ ለጠላት አስፈሪና ግዙፍ የሆነ ሰራዊት እንዳለን መግለጽ ፈልጋለሁ። ማስተላለፍ የምፈልገው መልእክት ምናልባት አማራ እንደ አማራነት ተጨቁኖ እየኖረ ነው ያለ። ይህን ጭቆና ለመገርሰስ ደግሞ የምታዩት እጅግ እንደ እሳት የሚፋጅ ወጣት ነው እዚህ ፊት ለፊታችን ላይ እያሰለጠን ያለው። ለቀጣይ እንደ አማራ ወደ አንድ በመጣንበት ወቅት ላይ ከኛ ያፈነገጡ ሰዎችም ወይም ይህ ዓላማ ላይ ያለባቸው ሰዎች ይህንን አይተው ተሞክሮ ወስዳሉ ብዬ እገምታለሁ። ለማስተካከል